ላይም የነበረው የተገኘውም ብርሻው ላይ ከኤርሜላ ጋር ይህንን ሀገር ለቀው ሊወጡ ነው። ታዲያ ከኔ ጋር ምን ያገናኘዋል? አይ ስልሽ ማወቅ ስላለብሽ እኔም በቅርቡ የሰማሁት እና ሁሉ ነገር ጨርሰው አይደል? ሁሉ ነገር ጨርሰዋል። ከዚህ ሀገር ሊወጡ እንደሆነ ወደ ሌላ ሀገር ሊሄዱ እንደሆነም ያንን ነገር ሰምተናል። አንቺም ደግሞ የልጅሽ አባት በዚህ ያክል ካንቺ ርቆ ሌላ ሀገር ሲሄድ ከሌላ ሰው ጋር ሲዝናና ማየት በጣም እንደሚረብሽሽ አውቃለሁ። ብዙ መንገዶችን ሄጃለሁ። በጣም ብዙ ነገር አድርጌያለሁ። አሁን ምናልባት እሱን እንደዚህ በዚህ ልክ ስለገፋሁት እናንተ ለምን እንደዚህ ያደረግሽ ምናምን ልትሉ እንችላላችሁ። ግን ከዚህ በፊት የነበሩትን ነገሮች በምን አይነት መንገድ እንዴት ትሪት እያደረኩኝ ራሴን በምን አይነት መንገድ ኦኬ ይሄን ነገር ለትንሽ ጊዜ ልተው ከራሴ ጋር እየታገልኩ ማለት ነው። እኔ ማንም ሊተው የማይችለውን ነገር እኔ እየተውኩኝ እሺ ይሁን ይለፍ በእንደዚህ አይነት ሁኔታ ውስጥ ሆኜ እሱ እኔን እንደዚህ ያደረገኝ ችግር የለውም እችላለሁ ችግር የለውም እያልኩኝ ብዙ ነገር አልፌያለሁ። አሁንም ያንን ነገር ኤርሜላና አብርሃም ውጭ አገር ሊሄዱ ነው። እንግዲህ አብርሃም ደግሞ አልታመመም። የታመምኩኝ ወይም ደግሞ ታመምኩኝ ያለው የውሸት እንደሆነ ታውቀዋል። ሩታዬ እንግዲህ የኔ ቆንጆ ያው እሷም እዩ ኢንተርቴንመንት መጥቶ ትላንትና ከልጆቹ ጋር ከነዛን እያጨበጨበ እያሽቃበጠ የነበረው ልጅ ዛሬ ደግሞ እሷ ጋር ሄዶ ከሷ ጋር እያሽቃበጠ መርዶ ይነግራታል። ግን እሷ ምንም መስሎ የማይታያት ሴት ነች። ስለዚህ እኔ እኮ ለምንድነው ደውለሽ ያልጠየቅሽው? ደውለሽ መጠየቅ አለብሽ የልጅሽ አባት ነው ሲላትም እኔ ማንንም ደዊና ጠይቂ ወይም ደግሞ ታሟል ጠይቂው የሚል ግለሰብ ማንንም አይመለከተውም። ለኔም ሆነ ለማንም ማንንም ሰው ምንም ነገር እንዲለኝ እኔ አልፈልግም። ስለዚህ ማንንም አያዘኝም፣ እናንተን አይመለከታችሁም ብላ መልስ ሰጥታቸዋለች። እንግዲህ አብርሃምና ሄርሜላ ወደ ውጭ ሀገር ሊሄዱ ነው ስትባል እና በዚህ 2 ቀንም ሆነ ከታመመም ጀምሮ ስለዚህ ህመሙ የውሸት ነው ይሄንን ፕሮሰስ የጀመረው ማለት ነው ብላ ትገልጻለች። ሩታዬ ጀግና እንግዲህ የሰው ወሬ ያመላልስላታል ይባላል እንጂ ምንም ወሬ እንደማያመላልስላት ማንም ወሬ እንደማያደርሳት የታወቀ ነው። እንግዲህ እሱምና እሷ ከፈለጉ ይሄዱ፣ እኔ ምንም የሚጎዳኝም የሚጠቅመኝም ነገር የለም። እነሱ ሄዱ አልሄዱ እንደውን ሰላሜን አገኛለሁኝ። እኔ እኮ መክሰስ እችል ነበረ፣ ማሳሰርም እችል ነበረ። ግን እሱን አሳስሬ ወይም እሱን ከስሼ ምን ጥቅም አገኛለሁኝ? ስለዚህ እንደፈለገ መሆን ይችላል። እኔና እሱ ሁሉም ነገር ጨርሰናል። በጣም ብዙ ነገሮች ናቸው ጨርሰን ዳር ደርሰናል። እንግዲህ እያለች ትገኛለች ሩታችን ጀግና። እንግዲህ አብርሃም ከዚች ዝሙተኛ ልጅ ወደ ውጭ ሀገር ለመሄድ መወሰኑ ሲገልጸልን መታመሙም የውሸት እንደሆነና አውቆ ሆን ብሎ ያደረጉት ነገር እንደሆነ ሩታ ትናገራለች። እንግዲህ እዩ ኢንተርቴንመንት ደግሞ ምንም የሚያውቀው ነገር የለም ይህንን ፕሮግራም። ስለዚህ እባክሽን ታይ እንደዛ አትበይ፣ ቢያቅ ኖሮ እንደዚህ አያደርግም፣ እንዴት ነው አውቆ የሚያደርገው እያለ ትላንትና ከመቅደስም ከምትባልዋ ያቺ ጎዶሎ ሴትዮዋ ከእሷ ጋር እያሽቃበጥ የነበሩ ሰውዬው ዛሬ እሷ ጋር ሄዶ መልሶ እያሽቃበጠ ይገኛል። ውድ እንግዲህ ቤተሰቦቼ በጣም የሚያሳዝን ነገር ነው። ይሄንን እንግዲህ ሩታዬ ጀግና ምንም ብትባል ምንም ከአቋማ ጸንታ የፈለገውን ይምጣ ብላ እንግዲህ ከታመመም ይመመው እኔ አልጠይቅም። መጠየቅ አለመጠየቅ መብቴ ነው። እናንተን አዛችሁኝ አይደለም እኔ የምጠይቀው። ስለዚህ አይመለከታችሁም ብላ ያቺ ደርባባዋ ያቺ ጀግናዋ እህታችን እንግዲህ መልስ ሰጥታቸዋለች። እንግዲህ እናንተ እኮ ሩታን አታሸንፏትም ስል ዝም ብዬ አይደለም። ስለዚህ አብርሃምም እንግዲህ ከዚች ልሁን ከዛች ልሁን እያለ ግራ ሲገባው ይሆናል። ሩታም ያ ሁሉም ነገር ቢጨርስም ሄርሜላ እንደ ሩታ እንደማትሆንለት ቢያውቅም እንግዲህ ምርጫው አድርጎ ወደ ውጪ እንደሚሄዱ
ተገልጸዋል። ሩታም ተናግራለች። እንግዲህ ይሄድ ፕሮሰስ ከጀመረ ከፈለገ እኔ ምንም የሚጎዳኝ ነገር ስለሌለ እዛው ጥርግ ይበል። አው ጥርግ ይበል ከፈለገ እሷ ምንም አይጎዳትም። ስለዚህ አሪፍ ነው። አሪፍ ኑሮ ትኖርበታለች። አራስና ትታረስበታለች። ስለዚህ በእርግዝናዋም በጭቅጭቅ ያሳለፈችውን ጊዜ ይበቃታል። አሁን ደግሞ በቃ ዘና ብላ ትኖራለች። ይሂድና አይኑን አትየው፣ እንደው ከሚዲያ ቢጠፋ መልካም ባይ ነኝ። ስለዚህ ጥፍት ይበል፣ እንደውም አይምጣ። ያቺ ጅልጥልጥ የሆነች ሴትዮዋ ትሂድልን፣ እኛ አንፈልጋትም እላለሁኝ። ውድ ቤተሰቦቼ እንግዲህ አንዴ እርጉዝ ናት፣ አንዴ ደግሞ አይደለችም፣ አንዴ ታማለች፣ አንዴ አቤላ ነው ያስረገዛት ይባላል። ግን የምታፈቅረው ደግሞ አብርሃምን ነው፣ ሄርሜላን። የእውነት ማፍቀር ሳይሆን የውሸት ማፍቀር ነው። እንግዲህ አብርሃም እንደምታዩት እንደፈለገ እየሆነ እንደፈለገ እየተዘላዘለ እኔ የተከበርኩና የተወደድኩ ሴት ስለሆንኩኝ እንደዚህ የተልከሰከስክ እኔ ጋር አትመጣም፣ ስለዚህ ልጅህንም አታይም እያለች ትገኛለች ሩታችን። እዩ ኢንተርቴንመንት ደግሞ ልጁ የማየት መብት አለው፣ ስለዚህ አትከለኪው ሲላት እንግዲህ እናንተን ማሳሰር መብት አለኝ ስትል ሲገልጽላት ከዛ እዩ ኢንተርቴንመንት ደግሞ አው ማሳሰር ትችያለሽ፣ እኔንም እንኳን ጥፋተኛ ከሆንኩ ማሳሰር ትችያለሽ ይላታል። እሷም መልሳ ደግሞ እንግዲህ እንዳየነውም ከሆነ አይ እሱ ምን ስለሆነ ነው እንግዲህ እኔም ማሳሰር ትችያለሽ እያለ የሚገኘው። እሱ እኮ ማለት ዋና በጥባጭና ዋና ወረኛ አሾክሿኪ ማለት እሱ ሲሆን እዩ ኢንተርቴንመንት ነው ይሄ ሁላ ነገር የሚያመጣው። ከአቤላና ከብሩክ ተፈናጥረው እንግዲህ ይሄንን ሁላ ነገር እያደረጉ የሚገኙት እነሱ ናቸው እላለሁኝ። ውድ ቤተሰቦቼ በዚህ አጋጣሚ ሩታይን በጣም ጀግናና በጣም እንቁ የሆነች ሴት፣ ማንንም የማትበገር በራሷ የምትተማመን ሴት፣ ከወንዶች ጋር የማትንዘላዘል፣ መጥተው ቆፍጠን ብላ የምታወራ፣ ማንም ከማንም ጋር ሰላም ስትላቸው ራሱ በጫፍ እጇ ነው እንግዲህ በጣቶች ነው ሰላም የምትላቸው ራሱ። ይህን ያክል ነው እንግዲህ እሷን ከወንድ ጋር ርቀቷ። እሱ ግን ከአስሩ ጋር እየተለጣጠፈ የሳመችው ጉንጩን ወዲህ ወዳ እያደረገችው ትገኛለች። ያቺ አሮጊት ልክስክስ የሆነች ልጅ ማለት ነው። በዚሁ አጋጣሚ አብርሃም አንተ ሴታ ሴት፣ ስለዚህ ምንም ይሁን ምንም እንደ ሩታ አይነት ሴት እንደማታገኝ ይሄንን እወቅና ብትሄድ ይሻልሃል፣ ቁጭ ብትል ይሻልሃል። ከአሁን በኋላ ሩታይን እንደማታገኛት እወቅ። በእጅ ያዙት ወርቅ እንደ መዳብ ይቆጠራኝ የሚባለው ነገር ሆነብህ አይደለ እንዴ አንተ? አይ